ፌደራል መንግስቱና የትግራይ ኃይሎች ጋር የጊዜ ጉዳይ ነው እንጂ የሚሆነው እንጂ የጦርነት እቅድ ነው ያለው በሁለቱም በኩል ማለት በጉልበት አንዳቸውን ለማንበርከክ ነው ያሰቡት ያለው። ሶማሌ ክልል ያሉት ፕሬዝዳንት ሙስጠፌ በዶክተር አብይ ጋራ ጸበኛ መሆናቸውን የሚገልጽ ዶክተር አብይ ከስልጣን እሳቸውን ለማባረር እየሰሩ መሆኑን ነገር ግን ዶክተር አብይ እሳቸውን ከማባረሩ በፊት ዶክተር አብይ እንደሚባረር ኢትዮጵያ ትልቅዬ የገናና ነበረችበት የብልጽግና ማማ ላይ ነበረችበት አሁን ግን በጣም የችጋር አረንቆ ውስጥ እንዳለች ተስፋ ምንም የማይታይበት አገር እንደሆነ ስለዚህ ወደ ተስፋ የሚታይበት ወደ ቀደመ ለመመለስ ደግሞ የህወሓት ሰዎች ከትግራይ የወጡ ሰዎች ኢትዮጵያ መጥቶ ማስተዳደር ሶማሌላንድ ላይ ነው በብል መንደብ ያለ ሊመጣ ነው ይዛም ለምን ተነሳ በብል መንደል ከሆርሙዝ እኩል ለምን ተነሳ በብል መንደብ ላይ ማናቸው ረበሹ አሉ እና ሀውቲ ናቸው እየረበሹ ያሉት እና ሀውቲ በማን ተደግፈው ነው በእነ ኢራን ተደግፈው ነው ሀውቲ በኤርትራ በኢራን በኩል ኤርትራ በሚታረግለት ድጋፍ ነው ይሆን ያለው ስለዚህ ሌላ ጦርነት እዚህኛ ቀጠና ላይ ምስራቅ አፍሪካ ላይ እየመጣ ነው ወይ ባሩ ለጥይት ሰጥቶ ኢትዮጵያኖች ያባረሩበት ምክንያታቸው ህወሓት በቂ ኃጢአትና ወንጀል ብቻ አይደለም ኃጢአት የፈጸመና ዳግም በኢትዮጵያ ፖለቲካ ላይ ራሱ ለመመለስ የሚያስቸግረው ማአት የሆነ ኃጢአት ያለው ኃይል እንደሆነ ይረዳል። ልክ እንደለመዱት ከቲም ውስጥ አራተኛ ክፍል የተማረን ሰው አንሶ ስልጣን ላይ ማስቀመጥን ነው አላማ የሚያደርጉት የህወሓት እቅድ እንዲሳካ። አሁን እንግዲህ ፋኖን ድሮን ማን ነው ሊያስታጥቀው የሚችለው ብታይ ስቴት የምትፈልግ ጥሩ ግንኙነት አለው ብለ የምታስበው ኤርትራን ነው። ኤርትራ ለራሷ ድሮን መስራት የሚችል አገርም አይደለች። እስቲ የተመረተውን ነገር ግን ብሌን ማን ነው መከታ የምትለው ሰውዬ እንደዚህ ያዛከው እሱ በቃ እሱ ቀልድ ነው የሚሆነው የሚገርም ነገር ማለት ነው። ጤና ይስጥልን በመላው ዓለም የምትገኙ ወደ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታችን ተጀምሯል። በቅድሚያ በዛሬው አንድ አፍታ የምንመለከታቸውን ጉዳዮች እናስተዋውቃቸው። የመጀመሪያ ጉዳያችን ከሰሞኑ የፋኖ ኃይሎች ድሮን ታጥቀዋል የሚል መረጃ በስፋት እየተሰራጨ መነጋገሪያ ሆኗል። ታጥቀዋል የተባለው ድሮንም እንግዲህ ሸዋ አካባቢ በተለይም በሸዋሮቢትና በዛ አካባቢ ላይ ጥቃት ሲፈጽም ነበር ከ2013 ጀምሮ በመንግስትና ፋኖ ኃይሎች መካከል ጦርነቱ ከተጀመረ ጀምሮ የሚሉ መረጃዎች ተሰራጭተዋል። እንግዲህ ፈጸም ያሉትን ጥቃትም ቪዲዮዎችን አሰራጭተው ተመልክተናል። ለመሆኑ ይህ የድሮን ታጠቁት የተባለው ነገር ምንድን ነው የሚለውን ጉዳይ እንመለከታለን። ከዚሁ ጋር በተገናኘም የአየር ኃይል አቋቁመናል ብለዋልም እሱም አነጋጋሪ ሆኗል። እንግዲህ በዚህ ደረጃ አየር ኃይል ምንድነው ድሮን ምንድነው የሚለው ጉዳይ አነጋጋሪ ሆኗል። ሁለተኛው ጉዳያችን የመካከለኛው ምስራቅ ጦርነት አሁንም ተባብሶ ቀጥሏል። አሜሪካና እስራኤል በኢራን ላይ እየፈጸሙ ያሉትን ድብደባ አጠናክረው ሲቀጥሉ ኢራን ደግሞ የመካከለኛው ምስራቅ የነዳጅ አምራች ሀገራትን እየደበደበች ነው። በተለይም ደግሞ የነዳጅ ማጣሪያ ፋብሪካዎች ላይ እየፈጸመች ያለችው ድብደባ ከፍተኛ የነዳጅ ገበያ ላይ ቀውስ እየፈጠረ ነው። እንደዚሁም ደግሞ ሆርሙዝ ሰርጥን መዝጋቷን የዓለም 20% ነዳጅ የሚንቀሳቀስበትን የውሃ መስመር መዝጋቷ እንደዚሁ ከፍተኛ የዓለም የኢኮኖሚ መናጋት ፈጥሯል። ኢትዮጵያም ውስጥ እንግዲህ በእግራቸው ተጓዙ እስከሚል ድረስ የደረሰ ተጽዕኖ ፈጥሯል። ይህን ጉዳይ ጦርነቱ አሁንም እንደቀጠለ ነው። ምን አንደምታ ይኖረዋል፣ ወደት ያምራል የሚለውን ጉዳይ እንመለከታለን። በቅድሚያ መረጃዎችን ደርሰናችሁ ወደ ዋናዎቹ ጉዳዮች እንመለሳለን። ጀነራል ታደሰ ወረደ እንግዲህ ስልጣናቸውን ለማስረከብ እየተዘጋጁ ነው የሚሉ መረጃዎች በአስገዳጅ ሁኔታ እየወጡ ነበር። አሁን ደግሞ የፌዴራል መንግስቱ የጀነራል ታደሰ የአንድ ዓመት ስልጣን ጊዜ ማብቃቱን ተከትሎ አዲስ ሰው ሊተካ ይችላል የሚሉ ጭምጭምታዎች ወጥተዋል። ይህ ጭምጭምታ ደግሞ ከዚህ ቀደም በጀነራል ሙሉ ነጋ የሚመራ በነበረው ጊዜ አስተዳደር በጦርነቱ ወቅት የመቀሌ ከንቲባ የነበሩት ሰው አሁን የትግራይ ኃላፊ ሆነው ሊሾሙ ይችላሉ። ጠቅላይ ሚኒስትር አብይ አህመድ ሌላ ተጨማሪ ሶስተኛ ሰው ሊሾሙ ይችላሉ የሚል ጭምጭምታ እየተሰማ ነው። ይሄ ይሆናል አይሆንም የሚለው ጉዳይ አነጋጋሪ ነው። በሌላ በኩል የሶማሌ ክልል ፕሬዚደንት ሙስጠፌ መሐመድ ከጠቅላይ ሚኒስትር አብይ አህመድ ጋር ግብ ውስጥ ገብተዋል። ጠቅላይ ሚኒስትሩ ከወራት በፊት ሙስጠፌ 2% ነው አፈጻጸሙ ደካማ ነው የሚል በአደባባይ ከተናገሩ በኋላ ተቃቅረዋል የሚሉ ሩመሮች ይሰራጫሉ። አሁን ደግሞ የሙስጠፌ ንግግር ነው ተብሎ ሾልኮ ወጣ ተብሎ
የስራጨው መረጃ እንደዚሁ መነጋገሪያ ሆኗል። አሁን የጠቅላይ ሚኒስትር አብይ አህመድን አስተዳደር አይቀበሉም የሚል አንድምታ ያለው መረጃ ነው የተሰራጨው። አማ እንደምን አለ? ሰላም መርሻ፣ እንዴት ነህ? መልካም። በቅድሚያ በመረጃዎቹ ላይ አስተያየት ካለ በአጭሩ አቅርብና ከዛ ወደ ዋና ጉዳዮችን እንገባለን። መልካም እንግዲህ ሁለት መረጃዎች ናቸው የተነሱት። የመጀመሪያው መረጃ የጀነራል ታደሰ ወይ ደግሞ የትግራይ ጊዜያዊ አስተዳደር ጊዜውን ማብቃቱን ተከትሎ ምን ይሆናል የሚለው ነገር በሁሉም ዘንድ ጥያቄ የሆነ ነው ያለው። እንደዚሁም ደግሞ አሁን ባለው ተጨባጭ ሁኔታ ትግራይ ክልልና ጊዜያዊ አስተዳደሩ ምንም አይነት ግንኙነት የሌላቸውና እንዳውም ቅድመ ጦርነት አይነት ስሜት የሚመስል ነገር ውስጥ ባሉበት ሰዓት ላይ ቀጣዩ የትግራይ ጉዳይ ምንድን ነው ዕጣ ፈንታ የሚለውን ጉዳዩን በትኩረት ለሚከታተሉ ሰዎች የሰዎችን ማቀያየር ጉዳይ ሳይሆን እንዴት ተደርጎ ነው ትግራይና ፌዴራል መንግስትን መልሶ በመልካም በሆነ ግንኙነት ማገናኘት የሚቻለውና ይሄንን እየተደለቀ ያለውን የጦርነት ከበሮን ማስቆም የሚቻለው የሚለውን ነገር ነው ብዙ ሰው የሚያስበው። ይሁንና ግን መረጃ መቼም አይናቅም። ልክም ይሁን ልክም ባይሆንም አንድ መረጃ ደግሞ መጥቷል። ምን የሚል ጀነራል ታደሰን ለመተካት ቀድሞ በጊዜያዊ አስተዳደሩ ዘመን በነ አቶ ዶክተር ሙሉ ዘመን የመቀሌ ከንቲባ የነበሩት ግለሰብ አታክልቲ የሚባለው ግለሰብ ታጭተዋል የሚል ነገር ነው መጣ። መጀመሪያ እስቲ ይሄ ሊሆን የማይችልበትን ነጥቦችን ላንሳና ከዛ ቀጣይ ምን ሊሆን ይችላል፣ ለምንድን ነው ወሬ የመጣው የሚለውን ነገር ላይ ማሳቤ ለስጥበት። አሁን ባለው ሁኔታ ፌዴራል መንግስቱና የትግራይ ጊዜያዊ አስተዳደር እንበለው ወታደራዊው ጁንታ እንደዚሁም ደግሞ በህግ የተከለከለው የህወሓት አመራሮች ምንድን ነው ያላቸው ግንኙነት ነው አሁን ጥያቄ ነገር መጀመሪያ ማንሳት ያለብን። ግንኙነቱ ኮምፕሊትሊ እነሱም እያሉ ያሉት በጀት ቆሞብናል። በፌዴራል መንግስት በኩል ደግሞ በጀት ለመስጠት ራሱ የማይጋብዝ ለጦርነት ዝግጅት በስፋት እየተደረገ ነው ያለው በትግራይ ክልል። በራስ ብቻ ችሎ ሳይሆን ጦርነት ዝግጅቱም ኤርትራን ጎትቶ አምጥቶ የኢትዮጵያ ሉዓላዊ ድንበርን አስጥሶ የጠላት መደነሻ አርጓል የሚል ክስ ነው ያለው። ስለዚህ ይህን ለማስተካከል ሶፍት ፓወር መውሰድ አለብኝ፣ በጀት የሚባል ነገር መቅረብ የለበትም፣ መገደድ መቻል አለባችሁ የሚል አቋም የያዘ ይመስላል። እንግዲህ ፌዴራል መንግስት በጀት መከልከሉን ስናይ በነዛ በኩልስ ምንድን ነው ያለው የሚለውን ነገር ካየን እንግዲህ በተደጋጋሚ ብዙ ጊዜ በዚህ መድረክ ላይ የምናነሳው ነገር ነው። ትንሿን ነገር እንኳን ብናነሳ ምርጫ እንዲከናወንና ከሰባተኛ ሀገራዊ ምርጫ ጋራ የፌዴራል መንግስት ትግራይ ክልልም የራሱ ምርጫ አካሂዶ ይሄ ጊዜያዊ መንግስት ጊዜያዊ አስተዳደር የሚል የሚያበቃበት ሁኔታ አሁን ያለው ችግርም እንዲቋጭ ምርጫን ለማድረግ ቅድመ ዝግጅቶችን አድርጉ ሲባል በቅድመ ዝግጅት ፋንታ መሳሪያ የተኮሱት በወልቃይትና ራያ ከጠለምት አካባቢ ላይ ማለት ነው። ስለዚህ አሁን የተሻለ የሚባለው በህወሓት ተቀባይነት አለው የሚባለው የጀነራል ታደሰ ቡድን በዚህ ደረጃ ከፌዴራል መንግስት ጋር ተናቦ መስራት የማይችል ባልቻለበት ሁኔታ ምንም አንድ 0.05 ድጋፍን ከትግራይ ክልል የሌለው ግለሰብ አቶ አታክልቲ የሚባል ያኔ በነበረው ጊዜም እንዴት ሆኖ እንደፈረሰ የሚታወቅ ነገር ነው። ያ ጊዜያዊ አስተዳደር እነ ሙሉ ነጋ ማለት ነው ምንም አይተቀባይነትም አልነበር ሞቱና አውራ ከተባለ ከትግራይ ክልል ማለት ነው። እንደዛ የሰው ነው ወስድ ትግራይ ስለወሰድክ የትግራዩን እዛ ያሉት ኃይሎች ይህን ግለሰብ ይቀበላሉ። እንደው መቀበል አይደለም ለንግግር ራሱ ያበቃል የማይመስል ነገር ነው። ለዛ ነው ወሬው ፌዴራል መንግስቱ ምን አማራጭ ነው? ወሬው ራሱ መጀመሪያ ዝም ብሎ ልክ ከዚህ በፊት ጀነራል ታደሰ ሊፈነቅሉት ነው፣ ጀነራል ታደሰ ይሞታሉ እንጂ ያለቅማሉ ተብሎ ጀነራል ታደሰ ለማግነን በጥቂት የጀነራል ታደሰ አሽከር ሚዲያዎች የሚመጣው መረጃ ነው እንጂ ለግምት ራሱ የሚያስቸግር ነገር ነው። አሁን ተቀራራቢ ሊሆን የሚችል ቢሆን የተወሰነ ደጋፊ ያለው የተወሰነ ተቀባይነት ያለው የተወሰነ ጫና ሊፈጥር የሚችል ሰው እንኳን ቢሆን ለመነጋገርም ያበቃል። የተፈለገ ግን ይሄኛው ለምንድን ነው ከጀነራል ታደሰ በጣም ያነሰ ሰው እየመጣ ነው፣ ስለዚህ ጀነራል ታደሰ ቢቀጥሉ ይሻላል የሚለውን ነገር
ለማስረጽ ታስቦ በከሳቸው ወደችን ጥፍጣፊ የሚያገኙ ሚዲያዎች የፈጠሩለት ነገር ነው። እንደው አሁን ለይልና እንኳን ስናስበው ማለት ነው አቶ ጌታቸውን እምቢ ያለው ጀነራል ታደሰ ካልሆነ አንቀበልም ያለው ኃይል አሁን በምን ሐሳብ ነው አቶ አታክልት የሚባል ሰውዬን ሊቀበል የሚችልበት ነገር ማለት ነው ብለ ይሄ ለንግግር የሚበቃም ነገርም አይደለም። ግን የተፈለገው ኦብጀክቲቭ ምንድነው? ይሄውና በጀነራል ታደሰ ብጸኑ ይሻላል። ከጀነራል ታደሰ የባሰ እዚህ ምንም አይደጋፊ የሌለው በቃ ብቸኛ የብልጽግና ሰው የሆነ ሰው መጥቶ ሊሾምባችሁ ነው የሚለውን ነገር ለማምጣትና ጀነራል ታደሰ ኪሎአቸውን ለመጨመር የተፈጠረች አይት ዜና ነች እንጂ እቺ በጣም የትግራይ ክልል ነባራዊ ሁኔታም ያገናዘበም አይደለም። የፌደራል መንግስቱ አሁን ጀነራል ታደሰ ጊዜያቸው እያለቀ ነው። ይሾማል አይሾምም? ባንተ እሱ አሁን እንትን የሚይዘው ውሃ የሚቋጠር ነገር ነው የሚሆነው። ለዛ ነው መግቢያዬን በዛ መንገድ የመጣው። አሁን ባለው ሁኔታ እኮ ፌደራል መንግስቱና ክልሉ ምን ንግግር ውስጥ ነው ያሉት? አሁን ክልሉ ተገዶ አሁን ፌደራል መንግስቱ በሚወስደው ሶፍት ፓወር ተገዶ ይህን የጦርነት ዝግጅትን አቁሙ ወደሚያግባባ ወደ ትጥቅ ወደ መፍታት ሂደት የሚሄድ ከሆነ ፌደራል መንግስቱ የሆነ የመሾም የክልሉ ጋርም ተቀባይነት ያለ የክልሉ ሰዎች ውስጥም ካሉትም ኢቨን አሁን እዛ አካባቢ አማጺ ሆኖ ካሉ ሰዎች ውስጥም አንዱን ሰውም የመቀበል ይገደድ ይሆናል። ፌደራል መንግስት ይህን የሚያደርገው ምን ቢሆን ነው? ክልሉ ጋር ያሉት ለጦርነት እየተዘጋጁ ያሉት በሻዕቢያ ታንክ እንዋጋለን 4 ኪሎ እንመጣለን እያሉ የሚጨፍሩ ሰዎች ለዘብ ብሎ ወደ ቀልባቸው ተመልሶ ይሄንን ጦርነት አስፈላጊ አይደለም የሚሉ አመለካከት ላይ የሚደርሱ ከሆነ ብቻ ነው። ይሄ ባልተፈጠረበት ፌደራል መንግስቱና የትግራይ ኃይሎች ጋር የጊዜ ጉዳይ ነው እንጂ የሚሆነው እንጂ የጦርነት እቅድ ነው ያለው በሁለቱም በኩል ማለት በጉልበት አንዳቸውን ለማንበርከክ ነው እያሰቡት ያሉት። ሳስዋይ ለምንድን ነው በትግራይ በኩል ቅድም አንስቼልሃለሁ ሚኒመም ይህንን ታሪክ ሊቋጭ የሚችለው ምርጫ ያካሄድ ሲባል ምን እንዳደረጉ የሚታወቅ ነገር ነው። በምርጫ ፋንታ ምርጫ ትልናለኛ እሱን ሳይሆን የምናስበው ይህን ስርዓት ማፍረስ ነው የምናስበው የሚለው ምልክት ሊያሳዩ ነው በጠለምት ላይ በወልቃይት ላይ ዘመቻ የጀመሩት ማለት ነው። ስለዚህ ያለው አማራጭ ምንድን ነው? ጊዜም አለቀ አላለቀ አሁንም ቀድሞም ስለቆመ ትግራይና እንትን መካከል እኮ ቆሟል። አሁን ፕሌን ነው ያልቆመው። ያው ጦርነት ስላልጀመረ ማህበረሰቡ ማግኘት ያለበት ነገር ማግኘት ስላለበት ነው እንጂ የተለያዩ ሰርቪሶች የተሰጡ ያሉት እንጂ ኮምፕሊትሊ እኮ የለም እኮ ለፌዴራል መንግስት እኮ ታዛዥም ተጠሪም አይደለም። በቃ አንድ ክልልን የሚቆጣጠር ይህን ስርዓት አገርን ማፍረስ የሚፈልግ ፖቴንሻል አገርን የማፍረስ ፍላጎት ያለ ኃይል ነው እዛ ያለው እንጂ ነፃ ወይ ደግሞ ጥሩ ስምምነት ውስጥ እንዳለ አይታርገን ልክ አሱም እንደ ጠላት አድርገን እነሱም ጠላት እያሉ መግለጫ የሚያወጡት ይሄን ነው ያለው በሁለቱ መካከል ማለት ነው። ስለዚህ ያለው የሚሆኑ ነገር ምንድን ነው? ምናልባት በቃ መለኮታዊ ነገር ተፈጥሮ እነዛን ቀልባቸውን አስቀይሮ የጦር ሐሳብን ትቶ ወደ ሁኔታ ወደ ትክክለኛ መንገድ የሚመለሱ ከሆነ ሹመትም ሊካሄድ ይችላል፣ ብዙ ነገሮች ሊካሄዱ ይችላሉ። ግን ከዛ መለስ የሚታየው 75% በላይ የሚታየው ፖሲቢሊቲ ምንድን ነው? ሁለቱም በጉልበት አንዳቸውን ሊያንበረክኩ ያቀዱ ነው የሚመስሉ። ይሄ ነው የሚታየው ነገር ማለት ነው። መልካም። ከሙስጤፌ ጋር በተገናኘ የመጣው ጉዳይ ላይ በጣም ጥሩ። ሁለተኛው እንግዲህ የሶማሌ ክልል ፕሬዝዳንት ሙስጤፌ ጋር ተገናኘ አንድ ሚዲያ ኢትዮ ፎረም የሚባል ሚዲያ የሆነች ቅንጭብጫቢ ድምፅና በዛ ቅንጭብጫቢ ድምፅ እንደም ላይ ደግሞ ምንድነው የዜናው ዓላማ ምንድነው የሚያሳየው? ሶማሌ ክልል ያሉት ፕሬዝዳንት ሙስጤፌ በዶክተር አብይ ጋራ ጸበኛ መሆናቸውን የሚገልጽ ዶክተር አብይ ከስልጣን እሳቸውን ለማባረር እየሰሩ መሆኑን፣ ነገር ግን ዶክተር አብይ እሳቸውን ከማባረሩ በፊት ዶክተር አብይ እንደሚባረር ኢትዮጵያ ትፈርሳለች እኛ ሶማሌ ሀገር መሰረታለን የሚል ስሜት እንዳላቸው አይን ነገር ነው የመጣው ነገር ማለት ነው። አሁን ለዛ ደግሞ መልስ የሚሆንና አይ ይሄ ነገር ትክክል አይደለም፣ መረጃ የተባለው ማኔጅመንት ኢንስቲትዩት ላይ የተገኘ ድምፅም አይደለም፣ ድምፁ ሲጀምር ተቀነባብሮ ይመጣ ነው። ድምፁ 2021 ላይ
ሙስጠፌ ከኦኤንኤልኤፍ ፎከሶች ጋራ ዲስከስ ባረገበት ሰዓት ላይ ምንድን ነው የሚፈጠረው? ቲፒኤልኤፍ በደብረ ብርሃን ደርሰዋል፣ እንዴት ነው የሚኮኑ ምናምን ሲባል አይ እኛ እናሸንፋለን አለ። አይ እንዳው ብትሸነፉ ምናምን ብትሉ ኦኬ በግድ ያ ነገር ይኖራል፣ ያ ሲናሪዮ ቢፈጸም እንኳን አንቀበልም፣ የዛ መንግስትን ስርዓትን አንቀበልም፣ እንፋለማለን፣ ነፃ ምርጫ ማካሄደን ነፃ እንሆናለን እንጂ እነሱ በሚያስተዳድረው ሀገር ውስጥ አንጠቃለል የሚል አንድምታ ያለው መልስ ሰጡበት ነው። እሱን አሁን ተቀነጫጭቦ አሁን ዶክተር አብይ ላይ እንደተባለና ለስድስተኛ ሀገራዊ ምርጫ የተባለውን ነገር አሁን እንደተባለ ተመስሎ የመጣው ነገር የሚል መልስ ነገር የሚመስል ነገር መጥቷል። እኔ አሁን እሱ አይደለም። አንደኛ እኛ የራሳችን እኛ ሚዲያ ላይ ያለን ሰዎች ነን፣ የራሳችን ኢንቴሊጀንሲም አለን። ምንድን ነው ኢትዮ ፎረም የሚባል ሚዲያ ያቀረበው ከምን ኢንቴንሽን ነው የሚለውን ነገር ነው አሁን በደንብ መታየት ያለበት ነገር ማለት ነው። በይዞ ይሄ ሚዲያ ኦብጀክቲቭ አይሳካም እንጂ ብሳካ የህወሓትን ስርዓት ወደ ኢትዮጵያ መመለስ ነው። እያንዳንዱ የሚሰራው ፕሮግራም ላይ፣ ትንተና ላይ፣ ዜና ላይ የሚያሳየው ሁል ጊዜ የህወሓት ዘመን ወርቃማ ዘመን እንደነበረ፣ አሁን ደግሞ ጨለማና የጥፋት ዘመን እንደነበረ፣ ከህወሓት ጋር ሰሩ የነበሩ ሰዎች ሁሉ በፈጣሪ ተባርኮ የተላኩ ሰዎች እንደሆኑ፣ አሁን ከብልጽግና ጋር የሚሰሩ ሰዎች ደግሞ ሁሉም ሌቦችና ከርሳሞች እንደሆኑ፣ በቃ በአጠቃላይ የነበረው በዛን ዘመን የነበረው ነገር ኢትዮጵያ ትልቅዬ የገናና ነበረችበት፣ የብልጽግና ማማ ላይ ነበረችበት። አሁን ግን በጣም የችጋር አረንቆ ውስጥ እንዳለች፣ ተስፋ ምንም የሚያይታይበት አገር እንደሆነ፣ ስለዚህ ወደ ተስፋ የሚታይበት ወደ ቀደሜ ለመመለስ ደግሞ የህወሓት ሰዎች ከትግራይ የወጡ ህወሓት ሰዎች ኢትዮጵያ መጥተው ማስተዳደር፣ የነሱ ወኪል ሆኖ ሲያስተዳድሩ የነበሩ ሰዎች ደግሞ ተካሉበት ተሰብስቦ መጥቶ ክልሉንም ምኑንም ሲያስተዳድሩ ኢትዮጵያ ሰላምና የተረጋጋችና የበለጸገች ሀገር እንድትሆን ሁል ጊዜ ነገረናል። እርግጥ ነው ይሄ የግለሰቡ ምኞት ሊሆን ይችላል፣ ግን ኢትዮጵያኖች ጋር ያለው ምኞት ይሄ አይመስለኝም። ፋክቱ ይሄ ቢሆን ኑሮ ህወሓትን ደረቱ ለጥይት ሰጥቶ ግንባሩ ለጥይት ሰጥቶ ኢትዮጵያኖች ያባረሩበት ምክንያታቸው ህወሓት በቂ ኃጢአትና ወንጀል ብቻ አይደለም ኃጢአት የፈጸመና ዳግም በኢትዮጵያ ፖለቲካ ላይ ራሱ ለመመለስ የሚያስቸግረው መዓት የሆነ ኃጢአት ያለው ኃይል እንደሆነ ይረዳል። ግን ይሄ ሚዲያ ሁል ጊዜ ሁለት ነገር ይሰራል። አንደኛው ምንድነው? ለመሸነፉ ህወሓት ለመሸነፉ ማን ነው ሪዘን ብሎ ያሳያል። ይህንን እንዲሸነፍ ያደረጉትን ኃይሎች ፋክተሮችን ሁል ጊዜ የተከታተለ የመምታት ስትራቴጂ ይሰራል። ከነዛ ውስጥ አንዱ የሶማሌው ክልል ፕሬዝዳንት ነው። ሶማሌው ክልል ፕሬዝዳንት እንግዲህ ከሙስጠፌ በፊት የነበሩ ሰው የሚታወቁ ሰው ናቸው። አብዲሌ የሚባሉ ሰውዬ ማለት ነው። አብዲሌ ማለት ቲፒካሊ በቃ ቲፒኤልኤፎች ራሳቸው ለራሳቸው ሀሳብ በዛ ልክ አይታዘዙ። አብዲሌ ለቲፒኤልኤፍ ሀሳብ እንደሚታዘዝ ማለት ነው። ዛሱ አይ ቲፒኤልኤፎች ያሉ ጦርነት እያደረጉ ከማህበራዊ ሪትም ጋር ስለማሄድ በይፋ ለመገንጠልም አውጀውም አያውቁም። አብዲሌ ግን በራሱ ፍላጎት ሳይሆን እነ ኳርተር በነገሩት ማለት ነው እኛ ከሌለን ሶማሊያ እኮ ሀገር መሆን ይችላል መገንጠል ነው ያለበት ብሎ የነገሩትን ነገር ይገነጥላሉ ብሎ ምክር ቤት ስጠራ ነው ከስልጣኑ የተባረረው። ከዛ በኋላ አንጻራዊ የሶማሌ ህዝብ መስክር አሁን ያለበት ልክ እነ ኳርተር ዘመን እያንዳንዱ አንድ የህወሓት ካድሬ ሄዶ ሶማሌ ክልል ውስጥ የሚፈጥረው ዘረፋ፣ አንድ የህወሓት ወታደራዊ አመራር የሚፈጽመው ዘረፋ አሁን ሶማሊያ ክልል ላይ ሶማሌ ውስጥ እየተፈጸመ ነው ወይ? ሶማሌዎች በሚስለኔ ነው እየተዳደሩ ያሉ ወይስ በልጆቻቸው እየተዳደሩ ያሉ? ያኔ ነው የአብዲሌና የሙስጠፌ ልዩነት የምታመጣ ማለት ነው። ስለዚህ አሁን እዛ ቦታ ላይ አንጻራዊ ነገሮችን የሚያገናዝብና የቲፒኤልኤፍ አሽከር መሆን የማይፈልግ ሰው እዛ ቦታ መጥቶ መተከሉ ለነሱ ትልቅ ውድቀት የሆነባቸው ነው። ይህን ሰውዬ ነው ከዚህ አንስቶ ልክ እንደለመዱት ከቲም ውስጥ 4ኛ ክፍል የተማረን ሰው አንሶ ስልጣን ላይ ማስቀመጥን ነው ዓላማ የሚያደርጉት የህወሓት እቅድ እንዲሳካባል። ለዚህ ሲባል ሁል ጊዜ እዚህ ሰውዬ ላይ ዘምቱበታል።
ሌላም ዘምቱበት ምክንያቱ አይደለም። ይሄ ሰውዬ ሁላችንም በምናውቀው አገራዊ አንድነቱ መጠንከር አለበት የሚል ሐሳብ ያለው ሰው ነው። የተገንጣይነት መንፈስ አይደለም፣ ንግግር አይደለም፣ የመለያየት ንግግር አይደለም የሚናገረው፣ የመሰባሰብን የኢትዮጵያን ገናናነትን የሚናገር የኢትዮጵያን ገናናነት የሚናገር ኃይል ደግሞ ሁልጊዜም የቲፒኤልኤፍ ጠላት ነው። ትላንትናም አሸነፈን ብሎ የሚያስቡት እነሱ ይህንን የአንድነት መንፈስ ይዞ የሚሄዱ ኃይሎች ናቸው ብሎ እያንዳንዱ ስክሮል አሁን ማንሳት ስለማልፈልገው ነው እንጂ አሁን በረከት ስምኦንን ቅዱስ አድርጎ የሚያቀርበውን አንድ ደደብ ጋዜጠኛ ማለት ነው። እኔ አሁን ኢትዮጵያኖችን የማሰብ ችሎታቸውን ራሱ ለክቶ የማያውቅ አይመስለኝም። በጣም ሁሉም ሰው እንደ ራሱ ይመስለዋል። ዛሬ የሚሰራ ፕሮግራም ላይ ማለት እሱ ማንሳት አልፈልግምና ማለት ነው። በዚህ ልክ ነው ሁል ጊዜ ስራዎች የሚሰሩበት ምክንያታቸው ይህን የሀገራዊ አንድነት የሀገራዊ መግባባትን ይህንን ጥላቻን መለያየትን የማይናገር ሰው ሁሉም ጠላት ነው በዛኛው ሚዲያ ላይ ማለት ነው። ሁሌም ጠላት ነው። ለምን? እሱ ነው መለያየት ሲሰበክ ነው ዋት ኤግዚስት ማድረግ የሚችለው። ጥላቻ ሲሰበክ ነው ዋት ኤግዚስት ማድረግ የሚችለው። መልሶ እንኳን ለመምጣት ይህን ቀዳዳ ስለሚደፍንበት ሙስጠፌ ላይ ይሄ ዘመቻ ይመጣል እንጂ እኔ አሁን በግሌ አስብ ብትለኝ ሙስጠፌ ከውጭ ነው መጣ። ምናልባት ካልሆነም እኮ መሄድም እኮ ይችላል እኮ ባይዞ እኮ እዚህ የሆነ ከአንድ ወታደራዊ ከሚሊሻ አንስተ ያናጣው ሰው እኮ አይደለም እኮ መሄድም እኮ ይችላል እኮ ኢትዮጵያ ውስጥ ከስልጣን መፋታት ነው ማትግባባ ከሆነ ማለት ነው። በጣም ቀላል ነገር እንትን እኮ አይደለም እኮ ልክ አንተ ልክ በአብዲሌም ባየው አይነ ማየት የለብህም ሙስጠፌ በፍጹም በዛ ደረጃ ማየት የለብህም። ከአብይ ጋር እንኳን ባይግባባ መሄድም ይቻልበት ሁኔታም አለው። እስከዚህ ድረስ የሚያስኬድ ነገርም አይደለም። ግን ልክ ይሄን ሆን ተብሎ ይሄ ነገር የሚመጣበት ምክንያቱ ቅድም ያልኩ ነጥብ ነው ማለት ነው። ይሄ ሰውዬ አንዱ እነሱ ሌላ ነፃ ግዛት አድርጎ ከሚያስቡ ክልል ውስጥ ሶማሌ ክልል ነው። ሶማሌ ክልል ውስጥ እንደዚህ አይነት የተገንጣይ ጸረ ተገንጣይ ሀሳብ የሚያራምድ መሪ መምጣቱ ሞት ነው ለኛ ብሎ ያስባል። ዛስ ዋይ እሱ ይመስለኛል ይሄንን ፕሮፓጋንዳ የሚያመጡበት እንጂ እውነት አይመስለኝም። በፍጹም እውነት አይመስለኝም። ወደ ቤተሰቦቻቸው ወደ ዋና ጉዳያችን እንገባለን። ዋና ጉዳያችን እንግዲህ የፋኖ ኃይሎች ከሰሞኑ ድሮን ታጥቀዋል፣ በድሮንም ጥቃት ፈጽመዋል የሚል መረጃ በስፋት ተሰራይቷል። በተለይ ሸዋ አካባቢ ላይ እንግዲህ በዚህ በፈርስት ፐርሰን ቪው ተብሎ በሚጠራ አነስተኛ ድሮን ምናልባትም በተወሰነ የቴክኒክ እውቀት ያላቸው ሰዎች ሊገጣጥሙት በሚችል የድሮን ጥቃት ፈጽመናል የሚል ነገር የአየር ኃይል ማቋቁመናል የሚል መረጃ አሰራይተዋል። አማን እንግዲህ እንደ አይነት ነገሮች በኮንፍሊክት ጊዜ ፕሮፓጋንዳ በስፋት ይነዛል፣ ይወራል ምናምን በሁሉም በኩል በመንግስትም በታጣቂው ወገን በኩል። አሁን በፋኖ ታጣቂዎች በኩል የመጣው ከዚህ ቀደም ድሮን ታጥቀዋል ምናምን የሚባል ጀስት በደጋፊዎቻቸው በኩል ይወራ ነበር። አሁን ግን ቪዲዮም ጭምር አውጥተዋል። የወጣው ድሮን ግን ከውጭ ኢምፖርት ተደርጎ አይነት ሳይሆን ስሞል አይነት ድሮኖች አሉ አይደለ? አርፒጂ አይነት እንትን አስታጥቀህ እንትን የምትላቸው አይነት ነገር ስሞል ጥቃቶችን ሊያደርሱ የሚችሉ አይነት ናቸው እንግዲህ ታጥቀዋል የተባለው እና እንዴት ትመለከተዋል? በጣም ጥሩ መርሻ። እንግዲህ የፋኖ መሪው መስለኛል መከታው የሚባለው ሚዲያ ላይ ቀርቦ ይህንን ጉዳይ መግለጫ ያሰጥ ነው የሰማሁት። ሁለት ነገር ነው ያነሳው፣ አንተም እንዳነሳ የመጀመሪያው የፋኖ አየር ኃይል ማቋቋማቸውን ነው የገለጸው። ሁለተኛው ነገር የድሮንን መስራት ጠቢባኖች በፋኖ ውስጥ ባሉ ጠቢባን አማካይነት ድሮንን መፈልሰፍ እንደተቻለና ይህን ድሮንም ደግሞ ጥቃት መፈጸሙ ጉዳይ ነው። እንግዲህ ልክ የዜና እንደተሰማ ሰዎች ዘንድ አወዛጋቢ ነው። ለምንድን ነው አወዛጋቢ የሆነው የሚለውን የተወሰኑ ነጥቦች እስቲ ከዚህ አንጻር አወዛጋቢ የሆነበት ምክንያቶችን እስቲ ላንሳ። የመጀመሪያው ኢትዮጵያ ውስጥ ከሚንቀሳቀሱ የተለያየ አማጺ ኃይሎች ፋኖ የመጀመሪያውን ድሮን የፈጠረ ኃይል መሆኑን ወይ ድሮን የሰራ ኃይል መሆኑ ሌላ ውዝግብ ፈጥሯል። ለምን ብንል አንጻራዊ በሰው ኃይልም በመሳሪያም ሲኒየር ኦፊሰሮችን በመያዝም መንግስት ሆኖ አገርን መምራትም ልምድም በነበራቸው ብዙ ከውጭ ሀገር ካሉት ስቴትም ቢሆን ነን ስቴት አክተሮች ጋር ጥሩ ግንኙነት አላቸው ተብሎ የሚታሰበው ህወሓቶች
ሀብትም አላቸው፣ ያው ከሀገር የዘረፉ ሀብትም ያላቸው ይህን ነገር ባላደረጉበት እንዴት ትላንትና 3 ዓመት ያልሞላ ከተመሰረተ ፋኖ ይህንን ድሮንን መፈልሰፍ መታጠቅ፣ በዚህ ድሮን ደግሞ ጥቃት መፈጸም ደረጃ ላይ ደረሰ የሚለው ነገር ነው አንዱ የአወዛጋቢ ሆኖ እንዲታይ ያደረገው ማለት ነው። ሁለተኛውና በጣም ቬሪ ኢምፖርታንቱ ነገር በአፍሪካ የመጀመሪያው አየር ኃይልን ያደራጀ ሸማቂ ኃይል መሆናቸው ነው ማለት ነው። ዓለም ላይ 3 ኃይሎች ናቸው ከሸማቂዎች ውስጥ አየር ኃይልን ያቋቋሙት ማለት ነው። አንደኛው የስሪላንካ ታሚል ታይገርስ የተደመሰሰው፣ ታሊባን መጨረሻ ላይ አሜሪካኖች እየለቀቁ ሲሄዱ ወደ መንግስት ለመሆን በሚሄድበት ሰዓት ላይ አየር ኃይሎች ሄሊኮፕተሮችን መጠቀም ጀምሮ ነበር። ኮሎምቢያ ውስጥ ያለው አማጺ እሱም ሞስትሊ ምንድነው እነዚህ ድራግን ትራፊክ ሊያደርግበት የሚጠቀምበት ነው እና ይሄ በአፍሪካ የመጀመሪያው ነው ማለት ነው አማጺ ሆኖ አየር ኃይልን ያቋቋመው። አማጺ አየር ኃይል ማቋቋም ይችላል አይችልም፣ እሱ ሌላ ጉዳይ ነው። አሁን ባለበት በሰማነው በተነገረ መሰረት የፋኖ የሰበራቸው ሪከርዶችን ነው የምናያቸው ማለት ነው። ምንድነው እዚህ ጋር ለምሳሌ አሁን አነስተኛ ድሮኖችን ልትጠቀም ትችላለህ። በነገራችን ላይ በምስል ያየ ነው፣ ከዛ ደግሞ ፈጸሙት ተብሎ የወጡት ቪዲዮዎችን ያየ ናቸው። በሶፊስቲኬት የሆኑ ሳይሆኑ እንደዚሁ በእጅ ጭምር ቴክኒካል እውቀት ያላቸው የኤሌክትሪሻን ወይም ደግሞ ኢንጂነሮች ሊገጣጥሙት የሚችሉ ሆኖ ግን የሚፈጽመው ቪዲዮ የሚወጣውን ያየ ነው ያን ያክል በጣም ዋይድ የሆነ ፍንዳታ እንኳን አይፈጥሩም። ይሄ አየር ኃይል ታጥቅ ያለው ያስብላል ወይ ነው አሁን ትልቁ ጥያቄ። ይሄን ልታጠቅ ትችላለህ አነስተኛ ድሮን። እኔ በሁለት ከፍዬ እኮ ነው ያየሁት እኮ ድሮኑማ ህጻናቶችም እዚህ ትምህርት ቤት እኮ በየአመቱ ማለት ነው እኔ ፈጠራ ተብሎ ማለት አይተታቃለህ እንደዚህ ውቭ ምትል ነገር ማለት ነው። ያየንም ልጁ እንደዚህ ሲያደርጋት እጁ ላይ ያየን እኮ እንደዚህ አይነት ነገር ናቸው። ግን እኔ አሁን ድሮንም መገጣጠምን ድሮንም ከመስራትም አንጻርም ሊሆንም ይችላል። እሱ ብዙም ሰርፕራይዝ አይደለም፣ ሊመጣበት ነው። እኔ ምን አይነት አማጺው እነማን ናቸው ድሮን የታጠቁ ድሮን የሰሩት እኮ አሉ እኮ። መስራት ማለት ምን ማለት ነው? መገጣጠም ማለት ምን ማለት ነው? አሁን ፋኖ ሰራው ያለው ነገር ደግሞ ምንድን ነው የሚለውን ነገር አሉ። እኔ በጣም ሰርፕራይዝ ሆኖ ቅድም የዘረዘርኳቸው አየር ኃይል አቋቁሜ ነው ያለው የሚለው አየር ኃይል ያለው ያቋቋሜ ብዬ እኮ ፈለግ ስናረጎ ድሮንማ በኋላ መጣላለሁ በዝርዝር እኮ አሉ እኮ ብዙ እዚህ ሚድልስት አካባቢ ያሉት በጣም ታጥቆታል ከአማጺ ውስጥ። ግን አየር ኃይልን የሞከረው ታሚል ታይገር የተደመሰሰው ስሪላንካ ውስጥ የነበረው የታሊባን እሱም አሜሪካ የተሸነፈች ለቃልበት ሂደት ውስጥ ነው። ሌላ የኮሎምቢያው ነው እሱም እንትን ነው ሊያመሳስል ሊያመላለስበት የተጠቀመበት ሂደት ነው። ካለው ሁኔታ አንጻር አየር ኃይል ያቋቋመም አየር ኃይልም የኖረው የለም እና ይሄ አዲስ ሪከርድ እንዳው እኔ አበበ ቢቂላን ማራቶኑን ብቻ ሳይሆን አሁን ደግሞ አዲስ ሪከርድ ሰብረናል ማለት ነው ፋኖ አዲስ ኢንቬንሽን በመፍጠሩ ማእኔ ወይስ አማጺያን ድሮን ሊታጠቁ ይችላሉ ወይ የሚለውን ሲናሳሲ እንዴትስ ሊታጠቁ እነማን ናቸው ስታጠቁት? እንዴት ታጠቁ? ድሮን ሰርቶ የሚያውቅ አማጺ አለ ወይ? ከዚህ አንጻር ፋኖ ከነዚህ አማጺያኖች ምን ይለየዋል የሚለውን ነገር ለማየት ማለት የመጀመሪያ አማጺያን ድሮን ይታጠቃሉ። አሁን ምንም ዋሽ ነገር የለም። ሂዝቦላ ይኸው ያስወነጭፍልሃል፣ ሀውቲ ያስወነጭፍልሃል። ግን እነዚህ ድሮኖች ከየት መጡ ነው? ስቴት ባክ አላቸው። ኢራን ነው የምታስታጥቃቸው። ጥሩ አይሳይስ እዚህ ኢራቅ ውስጥ የነበረው ድሮንን አለው። ይህም ስቴት ባክ ነው፣ ከሌላ ሀገር ነው የሚገኘው። በጣም ጥሩ። ቦርኪና ፋሶ ውስጥ አፍሪካ ውስጥ ድሮ ከታጠቋሉ። ምንም ቢግ ዲል አይደለም። አልሸባብ እዚህ ጎረቤታችን ሶማሊያ ውስጥ ይታጠቃል። ስለዚህ አማጺ ድሮን የመታጠቁ ጉዳይ ብዙ ጥያቄ ሊያመጣ አይችልም። ነገር ግን ድሮኑን እንዴት ነው ያገኘውም ብሎ ነገር ነው ጥያቄ የሚያመጣ። እነዚህ አሁን የዘረዘርናቸው ድሮንን ከገበያ ገዝቶ አይደለም። አገራት ድሮንን ማምረት የሚችሉ አገራት ጋራ የዓላማ ቁርኝት ሲኖራቸውና የሚያግዛቸው እነዚህን ያሳድገ ማገዝ ማለት የኛ እልውና ማስቀጠል የኛ ሀሳብ ማስቀጠል ነው ብሎ ሲያስቡ አገራቶች ያስታጥቋል። በዚህ መንገድ ነው
ኢራን ስታስታጥቃቸው ነበረችው። ኦኬ ከዚህ ውጭ ደግሞ አሁን እንግዲህ ፋኖን ድሮን ማን ነው ሊያስታጥቀው የሚችለው ብታይ ስቴት የምትፈልግ ጥሩ ግንኙነት አለው ብለ የምታስበው ኤርትራን ነው። ኤርትራ ለራሷ ድሮን መስራት የሚችል አገርም አይደለችም። እሷ ራሷ መድኃኒዓለም ከቀናት ከሌላ ሀገር ልትታጠቅ ነው የሚችለው እንጂ እሷ አልፎ ተርፎ ሰርታ ድሮንን እንደነ ኢራን አቅራቢ ልትሆንለት የሚችልበት መንገድ የለም ማለት ነው። ሶ ድሮንንስ መገጣጠም ይቻላል ወይ? አዎ የገጣጠሙ ሰዎች አሉ። የሚገርሚ ነገር በደንብ አድርጎ ነው የሚያሳዩት እና ሀውቲ የሚገርሚ ነገር ማለት ነው። አሴምብል ሲያደርጉ ግን አሴምብል የሚደረገው ነገር እቃው ከተለያየ ሀገር እየመጣ ነው። ዝም ብለ ቆርቆሮና የባትሪ ድንጋይ እቃ ቀጥቅጤ ምናምን ሳይሆን ሊመስል በሚችል መንገድ ማለት ነው። ሳይዛቸውም ሁኔታዎችንም ስታያቸው አሴምብል አድርጓል። ግን ዌሊ ትሬንድ የሆኑ ሰዎች ናቸው። ኢራን ድረስ ሄደው የተማሩ መሳሪያም ከዛ አካባቢ ይመጣላቸዋል። በዚህ መንገድ የተገኘውን ነገር ያገጣጠሙ አንዳንድ ነገሮች ደግሞ ከዛው ከአካባቢ ውስጥ የመጠቀም ነገር አሴምብል ማድረግ። አሁን የፋኖ የተባለው ነገር ምንድን ነው? ድሮን ፈጥረናል ስል እኔ ከአየር ኃይሉ ቀጥሎ ደግሞ ሌላ ሪኬርድ ደግሞ ተሰበሩብኝ። ከነ አሜሪካና ከነ ተርክ ከነ ኢራን ቀጥሎ ድሮን የፈጠሩ አዲስ ደግሞ ኢትዮጵያ ደግሞ እንደው አንዳንድ ጊዜ እኮ ጦርነቱን በረከት ይዞ መጣ እንደ ሌላ እንትን አይልም ባይዞ እንደዚህ አይነት የኢንዱስትሪ አብዮት የሚያነሳም ከሆነ እኮ ጥሩ ነገር እኮ ነው እኮ። ድሮን ፈጥረናል፣ ድሮን የኛ ሊቃኖች ድሮን ሰሩ ፈጠሩ የሚለው ነገር ሲመጣ ኦኬ አሁን ደግሞ በቃ ከአሜሪካና ከተርኪና ከኢራን ቀጥለን ጥሩ ድሮን አምራች ሆነናል ወደሚለው ነገር ነው ያመጣንና መንግስት ድሮን እያመረትኩ ነው ብሎ ይል እንዴ በሀገር እንዳገር ማይክሮ እኮ አሪፍቶ ጠፍነች እኮ እሷ አትን እኮ ድሮን እኮ ምንድን ነው ከቱርክ የምንገዛውን እኮ ድሮን እኮ ነው። ስሙንም ጠቅሷል እኮ ተጠቅሷል። ስሙም እኮ የሚገርሚ ነገር እኮ አይ ግን አሁን በፎቶም ያየ ነው ጥቃት ፈጸመም ተብሎ የፈጸመበት የቪዲዮ ያየው ነው። ያን ያክል በጣም ይሄ አንተ በጠራሃቸው ሀገራት ደረጃ ያን ያክል ስሬስ የሆነ ዳሜጅ ሊያደርሱ የሚችሉ አይደሉም። እንግዲህ መከታው እጁ ላይ ይዞ የታየው ከዛ ሲቀጥል ደግሞ ቪዲዮ እነሱ ያወጡት የተመለከት ነው እንደዛ አይነት ነገር አይደለም። አሁን ምንድን ነው አሁን እሱ ድሮን አመረትን ሊያስብል ይችላል። ኦኬ ምናልባት ፈጠር ልትል ትችላለህ በራስ ደረጃ ባለ ስኬል አየር ኃይል ታጠቅኩ አየር ኃይል አቋቋምኩ ላያስብል ይችላል። አሁን ሪያሊቲው ምንድን ነው? አሁን እነሱ እጃቸው ላይ የያዙት ነገር በምንድን ደረጃ ነው ሊገለጽ የሚችለው ነው? አሁን እንግዲህ አሁን በዛ ደረጃ የምንመጣ ከሆነ እኔ ምናልባት እዚህ አሁን ህጻናቶች እኮ ይሰራሉ እኮ እንደዚህ አዳዲስ ብዙ አይተናል። እንደዚህ አይነት አይደለ በዚህ ሀገር ውስጥ ማለት ነው እኮ አሁን ተዋጋ በዛ ተዋጋንበት ብትል እሱ ያው ቀልድ ነው የሚሆነው ማለት ነው። እዛ ጋር ስደርስ አሁን እስካሁን ድረስ ያለው ቀልድ አይመድለም። እኔ ያመጣው እስካሁን ድረስ ባለው ተመሳሳይ አቻ ያላቸውም አማጽያንም ሰርቶ ገጣጥሞ ምናምን ብሎ ስለተጠቀሙበትና ችግርን ሰማዩን የመንግስት ብቻ ሳይሆን የነሱም ስላደረጉ በዛ ሀሳብ ነበር ስናወራ ነበር። እስቲ የተመረተውን ነገር ግን ብሌን ማነው መከታ የምትለው ሰውዬ እንደዚህ የያዛ ከሆነ እሱ በቃ እሱ ቀልድ ነው የሚሆነው። የሚገርመኝ ነገር ማለት ነው ድሮ ማምረትም ሳይሆን በድሮ በዛ ጥቃት ፈጸምን ማለት ምናልባት ከምን አንጻር የመጣ ነው ብዬ ነው። አንድ ሶስት ነገሮችን ላንሳለ። ሁለት ሶስት እንትኖችን አየሁ እኔ ቪዲዮ እነሱ ያሰራጩት እና ቦምብ ስጥል ግን ምንድን ነው መሰለ ለምሳሌ ይሄ የካሜራ ቪዲዮ የምትቀርጽባቸው አይነት ነገር አለ። ልክ እንደዛ ነው ቪዲዮ እንትን ያለው ግን ኦልሬዲ እንግዲህ ጀኔሬተር ነው ምናምን የሚለውን ሁላ እንኳን በተወሰነ መልኩ እንትን ለማለት ሞከርኩ። ሪሊ ይመስላል ግን ምንድነው ወርዶ ለምሳሌ የተወሰነ ሰርክል አለቻ በጣም ትንሽ ሰርክል ውስጥ ነው እንትን ፍንዳታ ሁላ የሚፈጠረው ማለት ነው። ይሄ ሰፋ ያለ ምናምን ሁላ እንትን አያደርስም። ስለዚህ የነገርኩ እኮ ይሄ ድሮንን አሁን እና ሀውቲ ራሳቸው ገጣጥሞ በሰሩት ጥቃት በሚፈጽሙት ልክና ድሮን ፈጸምን ብለው ያኛው ድሮን ነው የኛው ይቃቃ ነው። በዛ አንጻር እኔ በፍጹም እንትን አድርጌ አልወስዱም። ግን ለሶስት ነገር ሊጠቀሙበት የፈለጉ ይመስለኛል። አንደኛ እንደው ይሄን ሀሳብም እንሽ ለማበረታታትና ፈጠራ ምን ፈጥራለን በዚህ ችግር ውስጥ መሆኔን የሚለውን ነገርን ለማሳየት ሲሆን፣ ሁለተኛው ነገር ግን ደጋፊዎችን ልብ ማሞቅ። አሁን ምንድነው ድሮን የሚለው ነገር ቅድም ብያለሁ አይደለም 50 ዓመት የሞላው ዋት ያሉ ሀብት ባንክ ምናምን ሁሉ ነገር የነበረው ኃይል ገዝቶም ማምጣት አልቻለም። ፋኖ ድሮን ሰራ የሚለው ነገር ደጋፊዎች ዘንድ ድሮንም ባይሆን ተዋጋበት በድሮን ብለ ራስን እያታለልክም ስታዳምጥ ማለት ነው ከፍተኛ ልብ የሚያሞቅ ግን በዚህ እሱን ጨርስና ጥያቄ አነሳለሁ። ሁለተኛ ነገር ምንድነው ሰራዊቱ በድሮን የበላይነት እየተወሰደ ስለሆነ
ባይዞ ሰራዊት የማችለው ነገር ሲሆን ይበታተናል። በቃ አንችልም ወደሚለው ነገር ይሆናል። ይሄ ነገር የእንቁላልና የድንጋይ ጫወታ ሊሆንብን ነው የሚል ነገር ስሜት መነካት ስለሚፈጥር ችግር የለም እኛም ድሮን ጀምረናል እኩልን አሁን የሚለውን ነገር ሰራዊቱ ሞራሉን ለመጨመርም ታስቦ የመጣ ነገርም ሊሆን ይችላል። በሶስተኝነት ደረጃ ግን ውጪ ያለው ደጋፊ የሚባለው ባይዞ ደጋፊ የሆነች አንድ ስቴፕ ስታሳይ ነው በደንብ አድርጎ ዶላሩን የሚዘረግፈው ማለት ነው። እኛም ድሮን እኮ እዚህ ሰራ እናንተ ከዛም ባገዝ ገዝታችሁ ባትልኩ እዚህ ሰርተናል። እንግዲህ ማጀን እዛ እንኳን ያለው ደጋፊ ገዝቶ በላከ ያልቸውለት ነገር እዚህ አማጺው ድሮንን ሰራው ስለ በቃ ያለው ነገር አሁን ነው በቃ ወደ ማሸነፍ ነገ በሳምንት ውስጥ አዲስ አበባ ይገባል በሚል ነገር ያኔ በደንብ የትግሉ ባለቤት ሆኜ ይገባሉ በሚል ነገር ተበድሮ በሚሰጥ ከክሬዲት ካርድ ላይ ተበድሮ በሚሰጥም ደጋፊ ይፈጠራል ዶላር ማለት ነው። ይሄ ታስቦ ይመስለኛል እንጂ አሁን እንደዚህ ተይዞ በድሮር በዚህ ተዋጋን ነው ብትል እንዳው ትንሽ አስቂኝ ነገር ነው የሚሆነው። ለምን ሄደ ጉግል ብታረጉ አንተ እና ሀውቲ ገጣጥሞ ተዋጉበትን ድሮኖችን ብታያቸው እና ኢሳይስ ተገጣጥሞታል ድሮንን እንዴ ምን አይነት ድሮኖች ናቸው ብለህ ብታያቸው እነ ህዝቦላ ያደርጋሉ ይሄን ነገር ምን አይነት ነው ብለህ ብታይና መከታው እንደዚህ ያዛት እሱ በጣም የህፃን የሆነ የቃቃ ጫውታ አይን ነገር ነው መስሎ ማለት ጥያቄ ማንሳት ይችላል። ካልሆነ ወደሚቀጥለው መሄድ ይችላል። ጥያቄ ምንድነው አሁን በዚህ ዘመን ድሮን መፍጠር በጣም ብዙ ከባድ አይደለም። በነገራችን ላይ አሁን አንተ እንዳልከው የታጠቁ ኃይሎች ጭምር አሁን ይሄ የፋኖ ኃይሎች ደግሞ እንትናል ነው ያሉት ይሄ በጣም በቀላሉ የኤሌክትሪሻኖች ጭምር የሆነ ኢንጂነሪንግ ሂንት ያላቸው ሰዎች ሊያደርጉት የሚችሉ አጥፍቶ ጠፊዎች ምናምን ነገር እንደዛ ሊፈጠር አይችልም ወይ? ነቶ ነው ሊባይዘ በእነሱ ደረጃ አሁን ባለንበት ዘመን እንደዛ አይነት ቀላል ጥቃት መፈጸም አጥፍቶ ጠፊ መሆን የሚችሉ መፈጠር አይችሉም ወይ? አሁን አንተ ገዘፍ ካለው በኢንዱስትሪያል ደረጃ ከሚመረተው በመለስ ነገርኩ እኮ ድሮንን እኮ ገጣጥሞታልና አዲስ አይደለም ብያለሁ እኮ። ግን የምትገጣጥመው እቃዎችን በትክክል አሁን ዝም ብለህ ምንድነው እሱ ስሙ የጠላ ጣሳን ሰባብሬ ምናምን የሚሰራው እሱ ስሩ ድሮን አይደለም የሚሆነው። መልኩን ይዞ ለጥቃት ዝግጁ የሚሆን አይተናል አልኩ እኮ። ምንም እኮ አዲስ ነገር እኮ አይደለም እኮ አሁን ይደረጋል። ለዚህ ግን ብቁ ሆነ የተለጠኑ የተመራመሩ ሰዎች መኖር አለባቸው። ሁለተኛ ለዚህ የሚሆን ግባት ሊኖር ይገባል። ሶስተኛ ድሮንም ድሮን ሊመስል ይችላል። ያለዛማ እኮ እዚህ ብዙ ሰው እኮ ሰርቷል ድሮን አላየም እንዴ? ብዙ እኮ አየር ላይ እኮ ብዙ ደቂቃ እኮ የሚያበሩ ሰዎች አሉ አይደል እንዴ? እንደሱ አይነት እሱ ማለት እኮ የፈጠራ ሙከራ ነው እንጂ ጦርነት ውስጥ ድሮን ታጥቀናል የተዋጋንበት ነው ብለህ ልታወራ የሚችልበት አይደለም። እንደዛ ከሆነ ጫውታ ነው የሚሆን እኮ ያልኩ ለዛ እኮ ነው። እንደ ፈጠራ ግን ችግር የለውም። እሷ መከታ እንዲያዛትም አንድ የሆነ ልጅ ደምቢዶሎ ዩኒቨርሲቲ መምህር ነው። አንድ ጊዜ ሰርቶንት ሲያደርገው የተለያየ ልጆች ይሰራሉ እንደዚህ አይነት ነገሮች እንደ ፈጠራ የሚታዩና ወደፊት ሊበለጽጉ የሚችሉ ነገሮች ናቸው። ግን በዚች የተዋጋ ነው ብለህ ስታወራ ግን እንደ ሰውዬ እንዴት ነው የሚያስበው? የሚያዳምጠውንም ሰው የማገናዘብ ችሎታ እንደሌለው አድርጎ ነው እንደሚቆጥረው ብሎ ትዝብት ውስጥ ይከታል ነው እሱ። ወደ መጨረሻ ጉዳይ እንግባ ካለን ሰዓት አንጻር እንግዲህ የመካከለኛው ምስራቅ ጦርነት አሁንም ተባብሶ እንደቀጠለ ነው። ሶስተኛ ሳምንቱን ተሻግረዋል። በአሜሪካና በእስራኤል ጥቃት እንግዲህ ከፍተኛ ውድመት እየደረሰባት የምትገኘው ኢራን እጅ ላለመስጠት በተለይ ደግሞ የአሜሪካን አጋር የሆኑ እንደ ዩኤኢ፣ ሳውዲ አረቢያ፣ ኳታር ያሉ ሀገራትን በከፍተኛ ደረጃ በድሮንና በሚሳኤል እየደበደበች ነው። አሁን ደግሞ የነዳጅ ማጣሪያ ተቋሞቻቸውን በከፍተኛ ደረጃ እያወደመች ነው የምትገኘው። ከዛ ባሻገር ደግሞ የዓለም 20% የነዳጅ አቅርቦት የሚተላለፈበትን የሆርሙዝ ሰርጥን ዘግታ አሁን ደግሞ ጭራሽ በክፍያም ጭምር አሳልፋለሁ ከአሜሪካና ከአጋሮቿ ውጭ ሌሎቹን ከፍለው ያልፋሉ የሚል አይነት ይዘት ያለው ሀሳብም ይዛ መጥታለች። ይህ ጉዳይ እንግዲህ ዓለምን በከፍተኛ ደረጃ ኢኮኖሚካሊ እያናጋ ነው የሚገኘው። ከዛ ባሻገርም ተስፋፍቶ የመቀጠል እንደዚሁም ደግሞ ምናልባትም ወደ መካከለኛው ምስራቅ ብቻ ሳይሆን ከዛም ሰፋ ያለ የጦርነት አውድ ሊፈጥር ይችላል የሚል ስጋት እየተነሳ ነው። አማን ከዚህ ቀደም ያየናቸው ነገሮች አሉ። እንግዲህ የአድማጭ ተመልካቾችም የጦርነቱ ሂደት ይከታተላሉ ብለን ተስፋ እናደርጋለን። ግን አሁን ያለው ሁናቴ ወዴት ይሄዳል የሚለውን በአጭሩ መመልከት ካለን ሰዓት አንጻር መልካም። እንግዲህ ምንድነው 4 ነጥቦችን ሲላንሳ አዲስ ክስተት እየሆኑ ያሉት፣ አንደኛ ጦርነቱ በቀጠና ወደ ነዳጅ ጉድጓድና የነዳጅ መስመር ላይ ያተኮረ እንቅስቃሴ ማድረግ ጀምሯል። አይቴ ከሆነ እስራኤሎችም የሚያጠቁት የኢራንን የጋዝ
ጉድጓድን ነው ያጠቁት። ኢራንም ለዛ ተመሳሳይ መልስ ሰጦ ሄዳ ኳታር ውስጥ ሄዳ የነዳጅ ጉድጓድ ነው ያጠቃችው። ሁለተኛ የሚደረገው ነገር የነ ኩዌት የነ ሳውዲ አረቢያ የነ እዚህ ገልፍ ስቴቶች የሚባሉ በዚህ በፐርሺያ በኩል የሚመጡትን የነዳጅ መስመር ነው መዝጋት ነገሮችን የሚታዩ ነገር ማለት ነው። ስለዚህ የዚህ የኢራን እስራኤል አሜሪካ ጦርነት በዋነኝነት ታርጌት እያደረገ ያለው ነዳጅና የነዳጅ መመላለሻ ላይ ነው ማለት ነው። ይሄ ከሆነ ለዓለም ምንድን ነው ይዞ የሚመጣው ነው በጣም ቬሪ ኢምፖርታንቱ ነገር ነው። ወደድክም ጠላህም ከዚህ ጦርነት ውጪ ነኝ በላይ ማሰብ አችልም ባለው ሁኔታ ማለት ነው። ብዙ ሀገራቶች ነው ሆርሙዝን እንጠብቅ እናስከፍት ሲባል ኖ አገባንም ኢራን ሉዓላዊ ሀገር ነች። ዛሬ በኢራን ላይ የተደረገ ነገር ነገ ለኛ ላይ ማለመደረጉ ምን ዋስትና የለንም፣ ይሄ ነገር አግባብ አይደለም ብሎ ነገር ጉንጉንታ ነው ያመጡት ነገር ማለት ነው። ነገር ግን አሁን ሳይወዱ በግድ ሁሉም ዓለም ህዝብ ሁሉ አቂም ያለው በአቂሙ አቂም የሌለው እኛም ብንሆን ያችን ሰርጧን ነው ሆርሙዝን ወደ ማየት ገባን ማለት ነው። አየህ፣ ስለዚህ ይሄ ጦርነት የነዳጅና ነዳጅን እንቅስቃሴ ላይ ታርጌት ያደረገ ነገር መልክ የያዘ ነው ያለው ማለት ነው። ስለዚህ የዓለም ህዝብ ሁሉ የዚህ ጦርነት ገፈት ቀማሽ የጦርነቱም አካል እንዲሆን እየተደረገ ነው ያለው ማለት ነው። ይሄ ከሆነ ጦርነቱ ይቀጥላል ወይ ይቆማል ነው ጥያቄ። የሚቀጥል ከሆነ ተንበርካኪ የሌለበት የሆነ ነው ያለው። ሁሉም እኩል እየተንበረከከ የሚሄድበት ሁኔታ ነው መጣ። አሁን ኢራን ምንድን ነው ያመጣችው? 20 ሚሊዮን ዶላር ነው 200 ሚሊዮን ዶላር ነው 20 ሚሊዮን ዶላር ነው 200 ሚሊዮን ዶላር ክፈሉኝ ሆርሙዝ ላይ ለማለፍ የሚል ነገር አንስታለች። መርከብ ያለዛ አያልፍም ታክስ አረጋለሁ ብላለች። ጭራሽ ለኢራን ማለት ነው በሌላ ገቢ ከምታገኘው በላይ የሆነ ነገር ይዞላት ሊመጣ ነው ማለት ነው። እሺ የኢራን አቋም ሐሳብንስ ለማስቀየር በጉልበት መጥቶ ኢራንን ከዚህ ሐሳብ ፈቅ ሊያደርግ የሚችልበት ሁኔታ ውስጥ መግባት ይቻላል ወይ? አሁን እየተደረገ ያለው ጥቃቶች ይህንን ኢራን ከዚህ ሊያቆማት የሚችል ጥቃት ነው ወይ ብለም ልታስብም ትችላለህ። እየሆነም ያለ ነገር ደግሞ እሱ አይደለም። ይህ አንዱ ነጥብ ያዙ። ሁለተኛ እንግሊዝ ከዚህ በፊት አገባኝም ብላ ነበር ሆርሙዝ ጥበቃ ላይ። አሁን ግን መርከብ ልካለው መርከቦች በዛ በኩል በሰላም እንዲያልፉ የራስን ግዴ ሚና ጫወታለሁ ወደሚል ነገር መጣች። ሌሎች አገራቶችም ወደዚህ አይነት ነገር ውስጥ ሂደት ውስጥ ይሄ ማለት በጦርነት ውስጥ ተሳታፊ ሆነች ማለት ሌላ ምንም አማርኛ የለውም ማለት ነው። ለምን ኢራን እዛ አካባቢ አጅቦም መጣም ይሁን የራሱም ይሁን በዛ የሚያልፈውን በተለይ የነ አሜሪካ ደጋፊ የሆነ ሀገራትን አጠቃለሁ ወደሚል ነገር ሄዳለች። ስለዚህ የእንግሊዝ ወደዚህ አካባቢ መርከብን ይዛ መቅረብም እንግሊዝን በቀጥታም ሆነ በተዘዋዋሪ የጦርነቱ አካል የምትሆንበት ሂደት እየተፈጠረ ነው ያለው ማለት ነው። ሌላኛው ጉዳይ በጣም ኢምፖርታንት ነገር የቤንጃሚን ኔታንያሁን ያሉት ነገር ነው። በብል መንደብል የጦርነቱ መጨረሻ ውጤት የሚሆኑ አሉ በብል መንደብልና ሆርሙዝ ሰርጥን ይህንን እንትን የሆነን ቦታ በጣም አስጨናቂ የሆነን ቦታ ወጥመድ የሆነውን ቦታ ሌላ አማራጭ መፈለግ ነው አሉ። ምንድን ነው አሁን? ይህ ድፍን ያለ ነገር ነው። አማራጩ በታች በኩል ዞረን በሜዲትራኒያን በኩል አድርጎ የመምጣት እድል ነው ወይስ የአገራት ቅርጽ የሚለውጥ አማራጭ ነው የሚመጣው ወይ? ይህን ለምንድን ነው ሁለት ፍንጭ ሰጡት? መጨረሻ ላይ አሜሪካ ሆርሙዝን የራሴ ነው ብላ የምትወስድ ይሆናል። እስራኤል በብል መንደብልን የኔ ነው ብላ የምትወስድበት ሁኔታ ነው የሚፈጠረው። ምንድን ነው የጦርነቱ ውጤት እሱ ነው የሚሆኑ ነው ያሉት። ግሬተር እስራኤል የሚል ግብም በዚህ ጦርነት አንዱ የሚጠበቅ ነው የሚል ነገር ትንተና ኮንስፓረሲ ይነሳል። አሁን እሳቸው ያሉ ሌላ አማራጭ መፈለግ ነው። ሌላ አማራጭ ማለት በዚህ ዙሮ መሄድ ነው ወይስ በየትኛው በኩል ነው? በአረብ ገደል በኩል የሆነ አማራጭ ይፈጠራል ምናምን ነገር ሌላ አማራጭ ሊሆን የሚችለው ነገር የለም እያሉን ያሉት ወይ ምናልባት ሆርሙዝ ብቸኛ አሜሪካ የአሜሪካ አካል ግዛት ሆኖ እሷ ብቻ የምታዝበት ቦታ ይሆናል። በዛው ልክ ደግሞ በብል መንደብል ደግሞ ማለት ሶማሌላንድ ያለው ማለት ነው እስራኤል ብቸኛ እሷ የምታዝበት የራሷ ግዛት ይሆናል ማለት ይሄ ሊሆን ይችላል እየነገሩ ነው ያለው። ይሄ ከሆነ አሁን ሆርሙዝ ላይ ሁሉ ተዋጋን የበብል መንደብል ሀሳብ መጥቷል። ሌላ ጦርነት ሊመጣ ነው ወይ ጎረቤታችን ላይ ሶማሌላንድ ላይ ነው በብል መንደብል ያለው ሊመጣ ነው ወይ? እዛም ለምን ተነሳ በብል መንደል ከሆርሙዝ እኩል ለምን ተነሳ? በብል መንደብል ላይ ማናቸው ረበሹ ያሉት? እነ ሀውቲ ናቸው እየረበሹ ያሉት። እነ ሀውቲ በማን ተደግፈው ነው? በነ ኢራን ተደግፈው ነው። ሀውቲ በኤርትራ በኢራን በኩል ኤርትራ በሚታረግለት ድጋፍ ነው
ይሆን ያለው። ስለዚህ ሌላ ጦርነት እዚህኛ ቀጠና ላይ ምስራቅ አፍሪካ ላይ እየመጣ ነው ወይ ብለን እንድናስብም ያደርገናል ማለት። ለምን ስሙ ተነስቷል በብል መንደብል። ይሄ ሰርጥ ሌላ ወጥመድ ሆኖ ያለው ስለሆነ ሌላ አማራጭ ይፈለግለታል ብሎ ነው ተናገሩት ነገር ማለት። ስለዚህ ሌላ አመላካች ጦርነት በዚህ በአፍሪካ ቀንድ አካባቢ ሌላ ጦርነት ሊነሳ ነው ወይ? የምነሳ ከሆነ የኛ ዕጣ ፈንታ ምን ይሆናል የሚል ነገር ነው። አሁን ባለው ሁኔታ ዓለም ላይ አሁን ባለው ችግር በነዳጅ ችግርና አሁን ባለው ሁኔታ ጦርነቱ ውስጥ ገብተን መቆየት እንችላለን ወይ? እኛ አሁን ጦርነቱን አይተናል በሚሳይል ነው እና አሜሪካ ራሱ ከአቅማቸው በላይ የሆነበት ሁኔታ ነው መጣ። በዚህ ሂደት ውስጥ ኢትዮጵያ ገብታ ምንድን ነው ልትሆን የሚችለው የሚለውን ነገር ማሰብም አስፈላጊ ነገር ነው የሚሆነው። ማግባባት ሰዎች ትችላለች ወይ? አሁን ትላንትና ጠቅላይ ሚኒስቴሩ ለዩኤኢ በፍጹም ሶሊዳሪቲያቸውን ካሳዩ በኋላ ግን ተነጋገሩ ወደሚልም ሀሳብም አቀርበዋል። አሁን ተነጋገሩ በሚል ነገርስ የሚፈታ የሚችል ነገር ነው ወይ? እነ አረብ እነ ኢራን እነ እስራኤል እነ አሜሪካ እየገቡበት ያለው በእኛ ቀጠና ጋር ሲመጣ ራሱ ደግሞ ምንድን ነው የሚያመጣ? አስብ፣ ቅድም ተነጋግረናል። የነዳጅ ጉዳይ አስጨናቂ ስለሆነ አማራጭ ፈልጉ እየተባለ ነው ያለ ነው። በእግር መሄድ ባይዞ እሱ በጣም ጠቃሚ ነገር ነው፣ ወክም ማለት ነው። ግን እሱ አይደለም በእግር መሄዱ ጉዳይ አይደለም። ነዳጁ በኋላ እያንዳንዱ ሸቀጥ ረዥም ርቀት የሚሄድ ሸቀጥ አለ። ከቦታ ወደ ቦታ ምርት ወደ ገበያ የምታመጣ በሱ ነው። ያለችንም ሮ ማቴሪያልም ቢሆን ወደ ውጭ ወስደን የምንሸጠው በዛ ነው። ትራንስፖርት ጋር የተገናኘ ነገር ነው። ያለችን መድኃኒትን ተጭና የምትመጣ በዛ ነው። እኔ አሁን ስለ ትራንስፖርት መኪና እዚህ መንቀሳቀስ አለመንቀሳቀስ አይደለም የሚያሳስበኝ። እሱ ከዛ በላይ የሆነ እኛን ሊይዘን የሚችል ነገር አለ። እሱን እንዴት ነው ሰርቫይቭ ልናደርግ የምንችለው? እኛ ብቻ አይደለም። እነ ግብፅ ጭንቅ ውስጥ ገብታለች። ግብፅ አደገኛ ጭንቅ ውስጥ ገብታለች። አስቸኳይ ጊዜ አዋጅ ሁሉ አውጃለሁ እስከ ማለት ድረስ እየደረሰች ነው ያለችው። ማብራት አጥፉ ማታ ከዚህ ሰዓት በኋላ እንዳታበሩ ምናምን ማለት የጀመረበት ሁኔታ ነው ያለው። ስለዚህ እንዴት ነው ሊሆን የሚችለው? ዓለምን ይሄ ነገር ነዳጅን ይዞ የተካሄደ ያለ ጦርነት እንዲያው ሶስተኛ ዓለም ጦርነት ይሆኑ ወይ? የማናውቀውን እኛ የሚጠበቅነው ሶስተኛ ዓለም ጦርነት አገራቶች ተከፋፍሎም አሁን ወደዛ እየሄደ ነው ያለው፣ መልክ እየያዘ ነው ያለው። በዛው ልክ ደግሞ ሌሎች ሀገራቶች እነ ብራዚል ጥሩ ስሜት የላቸውም በኢራን ላይ የሚደረገው። የሚገርም ነገር እነ ህንድ ጥሩ ስሜት አይኖራቸውም። ቻይና እኮ ነዳጅ እኮ የምታገኘው ከኢራን እኮ ነው። አሁን ይሄ ነገር መዘጋት እኮ ትልቁ ቻይናን እኮ ስቃይ ውስጥ የሚከታል፣ እነ ህንድን እኮ ስቃይ ውስጥ እኮ የሚከታቸው እኮ ሳይወዱ በግድ እዚህ ጦር አካል የማይሆኑበት ምክንያት የለም። ሳውዲ አረቢያ ትዕግስቴ አልቋል፣ ከዚህ በኋላ እኛም ወደ እንትን እንሄዳለን ወደሚለው ነገር ነው እየሄደ ያለው። ምናልባት ገልፍ እነዚህ የገልፍ ሀገራቶችና ኢራን መካከል የጦፈ ጦርነት ይነሳ ሆነ ወይ? ከዚህ ባሴ ማለት ነው። እስካሁን መመታት ብቻ ነው የምትመታ። ደግሞ ነዳጅ ጉድጓድ ነው እየመታች ያለችው። ነዳጅ እኮ ለሚቀጥሉ እኮ 6-7 ወር አልቆ ዋጋው በጣም አደገኛ ሁኔታ ውስጥ እኮ እየገባ ነው የሚሄደው። ስለዚህ ቁሞ ይጥፉ እነዚህ ሀገራቶች የምለው ሌላ ጥያቄ ነው ያለው ማለት። መልካም አመሰግናለሁ አማን። ካለን ሰዓት አንጻር የዛሬውን አንድ አፍታ እዚህ ላይ ቆይተናል። ውድ ቤተሰቦቻችን ስለተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።